እንዴት ትጥላለህ? አውቄ ጣልኩት ነው ይመስልህ? መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣን። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቸሌ እንደምንወረወር አታውቅም ነው ሲል ወይ ያናይ በቃጥና ይኸውልሽ አናይ ምን መሰልሽ፣ በመጀመሪያ ፈልገነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው እኮ ስጠራ ካልሰማህ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነብኝ። በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረሁት ይሄ ነበር፣ ግን ከዛ በፊት ላወራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍስ እንደገጠመች የገባኝ ሀብሌን በጓደኛ ካሰረቀች የመለስክልኝ ቀን ነበር። ውስጥ ምን እንዳለ ይቻል አይኖች ውስጥ ብዙ ነገር ይቻል ሲለምናክ እኔ ወድጄሃለሁ። ኧረ በጊዮርጊስ ምንድነው አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በለና ንገረኝ፣ ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነትህን፣ ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ ነው። ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኩህ አንዴ። አረ እሱ ቆሎ ነው። እዴ አረ የስለት ብር ነው እንዳትቀጻ። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂድ አሁን ከዚህ። እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ትጠይቀኛለች። ማናት? ሀና። እቺ ደግሞ ምን ነው ፍላጎቷ ቅጣጣ። ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንም እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየው። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛ ለሴት ብለህ መተው ቢኖርብስ? አደርገዋለሁ። ወይኔ በጊዮርጊስ። ቆይ እሷ ማን አባቷ ሆና ነው አሁን መታ ፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለህ ገደል ግቢ ትላታለህ። ነገ እዚሁ ተመልሰህ እንድመጣ እጠብቅሃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ። ምንድነው ንገረኝ። አስጨነቅኝ እኮ። እዚህ ጋር ይበቃናል። ምን? አትቀልድ እባክህ። ና ብለው አባብኛ ነው የሚጠብቀው። ሀና፣ ልወድሽ አልቻልኩም። ምንም አይነት ስሜት አይሰማኝም። በቃ ቆይ እንዴት 3 አመት ሙሉ አብረን ቆይተን ዛሬ እንዴት? እሺ ሩሶ አይደለሁ? ከማውቃቸው ሴቶች በሙሉ አንቺ መልካሟ ሴት ነሽ። እሺ ሰለቹክ ወይስ ደግሞ የውበት መስፈርትህን አላሟላም? ከበቂ በላይ ነሽ። የመጠፋው ጥፋት የለም። እሺ ምንድነው? አላውቅም፣ ግን የሆነ የጎደለኝ ነገር መሙላት የከበደኝ። በቃ ይብቃኝ። ባንቺ ልክ ላፈቅርሽ አልቻልኩም። ከዚህ በላይም አልችልም። ፍቅርሽ ስሜት አልሆነኝ፣ እያስጨነቀኝ አፍኖኛል።
ለነገሩ ለፍተህ ብታገኝ እንደዚህ ባልሆንክ ነበር። በቀላሉ ስላገኘኝ የራስ ስላደረገኝ አይደለም ምንም መስሎ ያልታየህ? አዎ ተገምዶ እንደዘባት ሲፈታ እሺ ነስ ጊዜስ ሁሉም ነገር እንደዚህ ቀላል ነበር? ለማላዋዩ ከኔ ህመሚን አንቺ ከመቼ ጀምሮ እንዴ ከሷ ጋር ምን ወስደውለት የማያነሳ? እንዴት ነሽ ማሬ? እንዴት ነሽ? ሃይ እንዴት ነው? ራሴን ሆኜ መኖር ታውቃለህ። ስደውል ለማታንሰው ከሰው ጋር ስለሆንክ ነው? አላየሁትም ነበር። ሲቀጥል ደግሞ ለምንድን ነው ሁሌ ከሷ ጋር ሰው የምትናደጂው? ሰማኛለህ? ከዚህ በኋላ ከሷ ጋር እንድትገናኝ አልፈልግም። ለምንድን ነው ከሷ ጋር እንገናኝ የማትፈልጊው? ለምንድን ነው ከሷ ጋር የምትገናኘው? እኔ ፍቅረኛ ካለ አይደለ? እሷ እኮ ቤስት ፍሬንድ ነች። ኧረ እባክህ ቤስት ፍሬንድ ስለሆነች ነው ፎቶውን ስክሪን ሴቨር ያደረገችው? ምን? እሷ በጭራሽ እንደዚህ አታደርግም። በደንብ ነው የማውቃት። ኧረ ማለሳያ አንዴ ስልክሽን እንዴት አየሽ? ነግሬሽ ነበር። በሌለ ነገር ነው ልጅቷን ስም እያጠፋሻለሽ። በጣም ተሳፈረልሽ። ሰነቦት ይመኛል ያኔ ለምን አሁን ደግሞ ለምን መጣክ? በጣም ተዘዝቻለሁ። ይቅርታ አድርጊልኝ። ሳልበድል ሄደህ ስትበደል መጣክ። ቆይ እኔ ባጣ ቆይ ወይስ እንደ ድሮ መስዬ ነው? አውቃለሁ፣ ግን አንቺ በእኔ አትጨክኝ። መቼም አትቀየሪብኝም። አየህ አሁን ደግሞ ራስ ደህንነት ከፊት ተሰባኝ። ወደድኩ እንጂ አመለጥኩ እንዴ? ማለት አልገባኝም። ቢገባህማ ሰው በቃኝ ብሎ ከሄደ በኋላ አይመለስም። አምላክ እንደሰው አይደለም፣ በብዙ ክሰኛል። አንተም ማሰብ አይደለም የማቅ እስከማይመስለኝ ድረስ አስረስቶኛል። ታውቀው ፍቅረኛ ሰላም ነው። ተያይ እንቅልሽ ከኔ ውጪ ማፍቀር እንደማትችል አውቃለሁ። ማን ነው የሚለው? ያ የነገርኩህ ልጅ የድሮ ፍቅረኛ ነው። ድሮ ሙሼ ጣሉን ሲነኩበት አይወድ ምንድን ነው ውሻ ያናልሻም ብሎ ስቱ ሄደውን አሁን ነይ ይለኛል ስሙልኝ ቀልዱን አያንተ አስፍቶና